የሻሸመኔ ኦርቶዶክሳውያን ጥብቅ መልእክት። ታሪክ የማይዘነጋው በደል በሻሸመኔ ኦርቶዶክሳውያን ላይ ተፈጸመ። ከንቱነት የሌለበት ይልቁንም በርካቶችን ሰማዕት አድርጎ ያለፈ ጥቁር ቀን። ቄስ ግርማ የተደበቀውን እውነት አጋለጠ። አደንዛዥ እጽ እንዲሁም ደግሞ የጦር መሳሪያዎችን የሚያዘዋውሩ ነቢያት አሉ በማለት በአደባባይ ተናገረ። ይህ ጥብቅ መረጃ ለሚመለከተው ሁሉ ይድረስልኝ፣ ፍትህን አጥቻለሁ እያለም ይገኛል። የቄስ ግርማ እውነት ምን ይሆን? ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ቀዳሚ ያደረግንላችሁ መረጃችን እንግዲህ ከዛሬ 3 ዓመት በፊት ስለ ቅድስት ቤተክርስቲያን ብለው ህይወታቸውን ያጡ ሰማዕት ስለሆኑ ስለ ሻሸመኔ ኦርቶዶክሳውያን ጉዳይ ይሆናል። ሰማዕታት የዝችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያትም መራራ ሞትን ታገሱ ተብሎ የተነገረውን ይህንን እውነት በተግባር ያሳዩ ድንቅ ሰማዕታት በሻሸመኔ ከተማ ጥር 27 ቀን ልክ በዛሬው ዕለት ከዛሬ 3 ዓመት በፊት ስለ ሃይማኖታቸው ሰማዕት የሆኑ ኦርቶዶክሳውያን መታሰቢያቸው ነው። እነዚህ የሻሸመኔ ሰማዕታት እንግዲህ ከንቱነት የሌለበትን ንጹህ ደም በአደባባይ አፍስሰዋል። ሻሸመኔ ስለ ቅድስት ቤተክርስቲያን ብላ ደሟን ያለ ስስት አፍስሳ ልጆቿን ገብራለች። የህግና ስርዓት ቅናት የበላቸው የጥምቀት እህት ወንድሞቻችንም በአውደ ምሕረት ላይ ብረት ባነገበ የህግና ስርዓት ቅናት የበላቸው የጥምቀት እህት ወንድሞቻችን በአውደ ምሕረት በአደባባይ የበራሪ ጥይት ሲሳይም ሆነዋል። ይህ ታሪክ ብቻ አይደለም፣ በእኛ ዘመን የተፈጸመ ለትውልድ እየሰበክን የምንሻገረው የመገፋታችን ትልቅ ምልክት እንጂ የነዚህ ሰማዕታት ደም ላይ ከንቱነት የለውም። ባለጅራፉ ጌታ የሚመጣበትን ቀን እየተጠባበቅን ስለነዚህ ንጹሃን ሰማዕታት ፍትህን እንጠብቃለን እንጂ ለሰው ሳይሆን ለአምላክ ያደላ ደም፣ ፍትህና ፍርድ ከሰማይ እንጂ ከምድር አይናፍቅም። ምንም እንኳን ዛሬም ህገ ወጥነት ህግ ሆኖ አስኬማና በትረ አሮን ቢሸለምም የወንድምና የእህቶቻችን ተጋድሎ ግን ከመገፋታችን በላይ ትልቅ የስብከት ርዕስ ሆኖ ዘወትር ሊሰበክም እንዲሁም ደግሞ ልንማርበትም ይገባል እንላለን። ዛሬ ላይ ቅድስት ቤተክርስቲያንም ቢሆን ስለነዚህ ሰማዕታትና ስለነዚህ ንጹሃን ደም ስለመጣው ድል በኩራት የምታወራበትም ቀን ሩቅ አይሆንም። ታዲያ ይህንንም በተመለከተ የሻሸመኔ ኦርቶዶክሳውያን ጥብቅ መልእክትንም አስተላልፈዋል። እነዚህ ሰማዕታት አንረሳቸውም ሲሉ በአደባባይ ተናግረዋል። 3ኛ ዓመት ዝክረ ሰማዕታት ዘሻሸመኔ በሚል መልእክታቸውን ያስተላለፉት የሻሸመኔ ኦርቶዶክሳውያን እንደገለጹትም ከሆነ በምዕራብ አርሲ ሀገረ ስብከት በሻሸመኔ ከተማ በቅዱስ ሚካኤል ቤተክርስቲያን ጥር 27 ቀን 2015 ዓመተ ምህረት ቅድስት ቤተክርስቲያንን አናስደፍርም እንዲሁም ለህልውናዋ ዘብ እንቆማለን ያሉ እንቁ ልጆቿን ማመዛዘን ያቃታቸው እውነት ከሐሰት መለየት የተሳናቸው ፍርደ ገምድል የሆኑ የቤተክርስቲያን ጠላቶች እንዲሁም ደግሞ አንዳንድ አካላት በመሳ የታገዘ ጭፍጨፋ ከፈጸሙባቸው ዛሬ ጥር 27 2018 ዓመተ ምህረት 3 ዓመት ሆኗቸዋል ሲሉም ተናግረዋል። የሻሸመኔ ሰማዕታትን ማክበር ያስከብራል ያሉት የሻሸመኔ ኦርቶዶክሳውያን ይህንንም በማሰብ እነሆ ዝክረ ሰማዕታት ዘሻሸመኔ ብለን እንዘክራቸዋለን በማለትም ተናግረዋል። ለዚህም ከሻሸመኔ ውጭ ያሉ 6 ገዳማትና አድባራት እንዲሁም ደግሞ በአዲስ አበባ በሚገኙ 6 በቅዱስ ሚካኤል ስም ለሚጠሩ አድባራትም ጧፍ ዘቢብና ዕጣን በመላክ ጥር 27 2018 ዓመተ ምህረት በዛሬው በዕለተ ረቡዕ ይህ ዕቃ የተላከላቸው ገዳማት ሁሉም አድባራት ጸሎተ ፍታትም ያድርጉ ተብሏል።
መቼም አንረሳቸውም። እነርሱ የከፈሉትን ዋጋ አድበስብሰን ማለፍም አይቻለንም። በእነሱ ደም ላይም ምቾታችንን አንገነባም። የቅድስት ቤተክርስቲያንን ሰማዕታቱ የከፈሉትን ዋጋ መግለጣችን ያስጨነቃቸው አካላት ተው፣ እረፉ፣ ትታሰራላችሁ፣ ትገደላላችሁ እያሉ አንዳንድ ወዳጆቻችን ምክር ቢጤ ቢለግሱንም ነገር ግን ይህም ከምድር ክብር በላይ የሆነውን የፈጣሪን ክብር ማክበር ስለሆነ እኛም ደግሞ የምንሻው የምንፈልገው ይህንን ክብር ከፍ አድርገን ማሳየት ስለሆነ የአንዳንዶችን ተው እረፉ የሚሉንን አካላት ምክራቸውን ስለምንቃወምና በሰማዕታቱ ደም ላይና በእኛ ምስክርነት ላይ ቁማር ለሚጫወቱና በአታላይነት የናወዙትን በአታላይነት የናወዙትን አካላትንም ቢሆኑ በአታላይነት የናወዙትን አካላትንም ጭምር በመንቀፍ ስለ ቅድስት ቤተክርስቲያን እውነት መቆማችንን እንቀጥላለን ሲሉም ተሰምተዋል። ጥርስ ያበቀለ ሁሉ ይነክሰናል፣ የጠነከረም ደግሞ ቆረጣጥሞ ይውጠናል ብለን እንጂ ነጭ ነጩን እውነቱን ግልጥ በግልጥ ብንገልጥላችሁ ደስ ባለን ነበር። ቅድስት ቤተክርስቲያን በዘረኝነት፣ በክፋት፣ በተንኮል፣ በራስ ወዳድነት የተነሳ የሙታን መኖሪያ ሳትሆን በጽድቅ ስራ የህያዋን መኖሪያ እንድትሆንም እንተጋለን፣ በጸሎታችንም እንበረታለን በማለትም የሻሸመኔ ኦርቶዶክሳውያን ይህንን መልእክትም አድርሰዋል። እኛም የሰማዕታቱ በረከት አይለየን እንላለን። ሌላኛው መረጃችን ደግሞ ቄስ ግርማ ስላጋለጠው እውነት የሚመለከት ይሆናል። ቄስ ግርማ ለሚመለከተው አካል ሁሉ ይድረስልኝ፣ መረጃ አለኝ ተቀበሉኝ እያሉ ይገኛሉ። ይህ ጉዳይ እንግዲህ ለወንጌል አማኙም እንዲሁም ደግሞ ለመላው የሀገሪቱ ህዝብና መንግስት እጅግ በጣም አደገኛ ነው። ውሸት ከሆነም ደግሞ ይህ ግለሰብ ሊጠየቅበት ይገባል። ሙሉ መልእክቱም እንደሚከተለው ተላልፏል። ቄስ ግርማ እንደተናገረው ከሆነ ኢትዮጵያ ውስጥ ያሉ ሐሺሽ ወይንም ደግሞ አደንዛዥ እጽ እንዲሁም ህገወጥ የጦር መሳሪያ የሚነግዱ ነቢያት አሉ በማለትም ተናግሯል። በማስረጃ እጄ ላይም ይገኛል በማለትም ቄስ ግርማ የገለጸ ሲሆን ለመጠቆም ብፈልግ የፌዴራል መንግስት ባለስልጣናት እንዲሁም ፖሊሶች፣ ዳኛ፣ አቃቤ ህግ በኔትወርኩ የተሳሰሩ ናቸው። ይህንን እውነት ባጋልጥም የምነካው ነብዩን ብቻ ሳይሆን እነርሱንም ስለሆነ አንድ ሰው እንኳን ቢያዝ በትስስር በሰንሰለት የተሳሰሩ ስለሆኑ ተባብረው ያስለቅቁታል በማለትም ይህንን ለማመን የሚከብድ እውነትም በአደባባይ አጋልጧል። ያሳደግነውን የደህንነት አባልም በዚሁ አስገድለውብናል። አንዳንድ የአብያተ ክርስቲያናት መሪዎች ይህንን እያወቁ በጥቅማ ጥቅም አፋቸው እንዲያዝም ተደርጓል በማለትም ይህንን ጉድ አጋልጧል። አንዳንዶችም ማስጠንቀቂያ ጭምር ተሰጥቷቸው የተቀመጡ እንዲሁም ደግሞ ዝም ያሉ አካላትም አሉ በማለት የተናገረው ቄስ ግርማ እኔ ላይም በዚህ የተነሳ ሚስቴ ላይም አጸያፊ ድርጊት ተፈጽሞባታል በማለትም ቄስ ግርማ ይህንን እውነት አጋልጠውታል። አሁን እኛ ማስተላለፍ የምንፈልገው አስቸኳይ መልእክትም ይህ ጉዳይ አለ ወይ የለም ለመጠቆም ብንፈልግም ባለስልጣናት ወይንም ደግሞ አንዳንድ አካላትን ጨምሮ የተደራጁ በመሆናቸው በእጅጉ ግፍ እየደረሰብኝ ይገኛል በማለትም ተናግሯል። ይህ ተጨባጭ መረጃም በእጄ ላይ ይገኛል በማለትም ቄስ ግርማ እየገለጸ ይገኛል። ይህንን እጅግ በጣም አደገኛና ሀገር የሚያፈርስ እንዲሁም ለዜጎች ደህንነት በሰላም ወጥቶ መግባት ከዚህ በኋላ ስጋትን ሊፈጥር በሚችል ህገወጥ የጦር መሳሪያ ዝውውርና ንግድ እንዲሁም የአደንዛዥ እጽ ዝውውር እየተከናወነ እንደሚገኝ በግልጽ ማስረዳታቸውንም ተከትሎ ማስረጃው እኔ ጋር አለ በማለትም አስረድተዋል። በዚህም ታዲያ የሚመለከተው አካል ለህዝብ ደህንነት ለሀገር ስጋት የሚፈጥር ወንጀል እየተከናወነ እንዳለ በአደባባይ በዚሁ ሁኔታ እየተናገሩ የሀገሪቱ የደህንነት ተቋማት የፌዴራል ፖሊስም ሆነ በጉዳዩ ላይ እኚህ ግለሰብ በቪዲዮ የሰጡትን ጥቆማ ተከትሎ አደገኛ ህገወጥ ተግባራት እየፈጸሙ ነው እያሉ እጄ ላይ ነቢያቱና ባለስልጣናቱ እየፈጸሙት ስላለው የአደንዛዥ እጽና የጦር መሳሪያ ንግድ ወንጀል
ወንጀልም መረጃ አለኝ በማለት እየተናገሩ ጥቆማ እየሰጡም ይገኛሉ። ታዲያ ይህ ጉዳይ ለሀገርም ለዜጎችና ለመንግስትም ጭምር አደጋው በጣም ከባድ በመሆኑ አስቸኳይ የህግና የደህንነት ስራ ሊሰራም እንዲሁም ግለሰቡን በእጅ ላይ ይገኛል ያሉትም ይህንን መረጃ በመቀበልም የሀገሪቱን ደህንነት መጠበቅ እንዲሁም ከኚህ የጸጥታ ተቋማት የሚጠበቅም ይሆናል እንላለን። መረጃው እጅ ላይ ይገኛል በማለት ግለሰቡ በመግለጹ ይህንን መረጃ ወይንም ደግሞ እጅ ላይ ይገኛል የሚለውንም መረጃ ከግለሰቡ ከቄስ ግርማ በህግ አግባብ ተቀብሎ ህጋዊ ሁኔታዎችንና የጥንቃቄ እርምጃዎችም ሊወሰዱ ይገባልም እየተባለ ይገኛል። በተቃራኒውም እኚህ አባት ቄስ ግርማ የተናገሩት ጥቆማ የሰጡት እውነትም ወይንም ደግሞ በአደባባይ ወጥተው የተናገሩት እውነትም እጃቸው ላይ ያለው መረጃ ቢሆን እንዲሁም ደግሞ ያወሩትም ነገር ውሸት ሆኖ የሚገኝም ከሆነ ደግሞ በሀገርና በህዝብ ላይ ስጋት የሚፈጥር ሁኔታ ህዝብን በመንግስት አካላት ላይ በፖሊስ እንዲሁም ደግሞ የህግ አካላትን ጨምሮ በባለስልጣናቱ ላይ እምነት እንዳይኖር የሚያደርግ መተማመንን የሚያጠፋ በመሆኑ ሀገሪቱ ላይም አሁን ላይ እየታየ ካለው ነባራዊ ክስተቶችም አንጻር ግጭቶችን ለመቀስቀስ እንዲሁም ደግሞ የተለያዩ ሀሳቦችን ለማስነሳት ታስቦ የተደረገ ጉዳይ ሊሆንም ስለሚችል ከተጠያቂነት የማያስቀራቸው ከመሆኑም ባለፈ እንዲሁም በወንጌል አማኞች ተቋሙና በመላው አማኙ ላይ የተደረገ የስም ማጥፋት አላማና ተልዕኮ ያለው ሆኖ ተግባርና የውሸት የጥላቻ ንግግርም ሊሆን ከቻለ በግለሰቡ ላይም ህጋዊ እርምጃና ተጠያቂነት ስላለውም የሚመለከተው የፌዴራል የመንግስት አካል በአስቸኳይ በጉዳዩ ላይ ህጋዊ ሁኔታዎችን በማድረግም በጉዳዩ ላይ የምርመራና የጥንቃቄ እርምጃ በመውሰድም ለህዝብ ይፋ ማድረግም እንደሚገባ አጽንኦት ሰጥተውም የተለያዩ አካላት መልእክታቸውንም ያስተላለፉ ይገኛሉ። እኛም እንግዲህ በዚህ ጉዳይ ላይ መንግስት ተገቢውን እርምጃ ሊወስድም ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።